የዓለማችን ቁጥር አንድ አነጋጋሪ ስትሪመር አይሾስፒድ በተለያዩ ሀገራት በሚያደርገው ጉዞ በሚሊዮኖች የሚቆጠሩ ደጋፊዎችን ያስደምማል። ነገር ግን ከበስተጀርባው የጉዞውን ስኬት የሚወስኑት ለዚህ ዓላማ ተብለው የተቀጠሩ አስጎብኚዎቹ ናቸው። አንዳንዶቹ እንደ ፖል ፖግባ በታላቅ ትዕግስትና ደግነት የደጋፊውን ልብ ሲያሸንፉ፣ ሌሎች ግን አይሾስፒድን ለራሳቸው ዝናና ጥቅም ለማዋል በመሞከራቸው የብዙዎችን ጥላቻ አትርፈዋል። ከስዊዘርላንድ የሮሌክስ ሰዓት ክርክር እስከ ፔሩ የቤተ መንግስት ሹመት፣ ዛሬ ስፒድን ያስደሰቱና ያበሳጩ አስጎብኚዎችን በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስፒድ በሄደባቸው ሀገራት ሁሉ እንደ ሮክ ስታር በሺዎች በሚቆጠሩ ደጋፊዎች የሚታጀብ ቢሆንም የጉዞው ስኬት ግን በአብዛኛው የሚወሰነው አብረውት በነበሩት አስጎብኚዎቹ ላይ ነው። አንዳንድ አስጎብኚዎች የሀገራቸውን ባህል በሚገባ በማስተዋወቅ የደጋፊውን ልብ ሲያሸንፉ፣ ሌሎች ደግሞ ራሳቸውን ለማስተዋወቅና ከስፒድ ዝና ለማትረፍ በመሞከራቸው ከፍተኛ ጥላቻን አስተናግደው አልፈዋል። በመጀመሪያ በሞናኮ ጉዞው ወቅት ስፒድን ያስጎበኘውን የእግር ኳስ ኮከብ ፖል ፖግባን እናስታውስ። ፖግባ ስፒድን በማስጎብኘት ረገድ ትልቅ ምሳሌ የሚሆን ተግባር አሳይቷል። ምንም እንኳን የኢንተርኔትና የድምጽ መቆራረጥ ስትሪሙን ቢፈታተኑትም ፖግባ ግን በታላቅ ትዕግስት ስፒድን ሲያበረታታ ታይቷል። በቆይታቸው ወቅት ፖግባ ለስፒድ አንድ አስገራሚ ነገር ነግሮት ነበር። ፖግባ ገና ልጅ እያለ ጓደኞቹ በፍጥነቱ ምክንያት ስፒዲ ወይንም ስፒድ ብለው ይጠሩት እንደነበር ገልጾለታል። ይህም ሁለቱንም የሚያገናኝ ስም መሆኑን በማንሳት በደስታ ተጨዋውተዋል። ፖግባ በቀጥታ ስርጭቱ ወቅት ስፒድ ደጋፊዎቹን እንዲያናግርና አክሮባት ወይንም ባክፍሊፕ እንዲሰራላቸው ስልኩን ተቀብሎት እንደ ካሜራማንም ሆኖ ሲቀርጽለት ነበር። የዓለማችን ውዱ ተጫዋች የነበረ ሰው እንደ ተራ ካሜራማን ሆኖ ስፒድን ሲረዳ መታየቱ ደጋፊዎቹን እጅግ አስገርሞ ነበር። ይህ ብቻ አይደለም። ስፒድ አይስክሬም ቤት ውስጥ እንደተለመደው መጮ በጀመረበት ወቅት ፖግባ አልተሸማቀቀም ነበር። ይልቁንም አብሮት በመጮና ሰራተኞቹን ይሄ የሱ ባህሪ ነው በማለት በፈገግታ ሲያረጋጋቸው ታይቷል። ይህም ፖግባ ከስፒድ ጋር ምን ያህል ተግባብቶ እንደነበር ያሳየናል። በሞናኮ የባህር ዳርቻ ላይ በጀልባ ሲጓዙ ስፒድ ሲሲክነስ ወይንም በባህር ላይ መጓዙ ውስጡን እንዳሸበረው ሲገልጽ፣ ፖግባ በጣሊያንኛና በፈረንሳይኛ ቋንቋዎች እያሾፈበት አይዞ አንተ ፓይሬት ነህ ምንም አትሆንም እያለ ሲያበረታተው ታይቷል። ስፒድ ሁልጊዜም እንደሚያደርገው ፖግባን ሮላንዶ ይበልጣል ወይንስ ሜሲ ብሎ ጠይቆት ነበር። ፖግባም ከሮላንዶ ጋር በማንቸስተር ዩናይትድ አብሮ ስለመጫወቱና ሮላንዶ ምን ያህል ጠንካራ ሰራተኛ እንደሆነ ለስፒድ በዝርዝር ነግሮታል። ስፒድም በዚህ መልስ እጅግ ተደስቶ ነበር። በስትሪሙ መጨረሻ አካባቢ ፖግባ ስፒድን ወደ ፈረንሳይ ወይንም ፓሪስ ዳርቻ በሚገኘው ያደገበት ሰፈር ሮዚን ብሬ ሊወስደው ቃል ገብቶለት ነበር። ይህም ፖግባ ለስፒድ ያለውን ቅርርብ ከጉብኝት ባለፈ ወደ ወንድማማችነት ደረጃ ማሳደጉን ለመላው ዓለም አሳይቷል። ስፒድ የፖግባን ያረማመድ ስልትና የኳስ አያያዝ ለመኮረጅ ሲሞክር ፖግባ ገና ብዙ ይቀራል በሚል ስሜት ሲስቅበትና ሲያስተካክለው የታየበት ትዕይንት በስትሪሙ ወቅት ከታዩት አስቂኝ አፍታዎች መካከል አንዱ ነበር። ፖግባ ስፒድን አይስክሬም ከመጋበዙም በላይ በደጋፊዎች መሃል በነበሩበት ወቅት ህዝቡ ከመጠን በላይ ሲረበሽ በፈረንሳይኛ ቋንቋ ሕፃናት እንዳይጎዱ በማሳሰብ የሰላም አስከባሪነት ሚናውን በሚገባ ተወጥቶ ነበር። ይህ ተግባሩ በደጋፊዎቹ ዘንድ ትልቅ አድናቆትን አትርፎለታል። በተቃራኒው ደግሞ አይሾስፒድ በስዊዘርላንድ ከአሊሻ ሌማን ጋር የነበረው ቆይታ ብዙም አላማረለትም ነበር። አሊሻ ገና ስፒድን ስታገኘው አጭር ነህ በማለት ማሾፍ መጀመሯና ከቀድሞ ፍቅረኛው ጋር መለያየቱን በማንሳት ስሜቱን የሚነኩ ንግግሮችን መናገሯ ብዙዎችን አላስደሰተም። በተለይም ደግሞ ሰዓት ቤት በነበሩበት ወቅት ሮሌክስ ሰዓት እንዲገዛላት በመጠየቅ ስፒድን ለማስጨነቅ መሞከሯ የገንዘብ ጥቅማ ጥቅም ፈላጊ አስመስሏታል። በመጨረሻም ስፒድን በኢንስታግራም አንፎሎ ማድረጓ ብዙዎችን ደጋፊዎቿን ይበልጥ አበሳጭቷል። ወደ ፖላንድ ስንሄድ ግን ታሪኩ የተለየ ይሆናል። ቮይቴክ የተባለው አስጎብኚ ስፒድ በከተማይቱ የማይረሳ ጊዜ እንዲያሳልፍ አድርጓል። ለመጀመሪያ ጊዜ ስፒድ በአንድ ዘፋኝ ላይ ንቅሳት እንዲሰራ ማድረጉና በከፍታ ቦታ ላይ እንዳለ በማስመሰል የሰራበት የፕራንክ ትዕይንት ቪዲዮውን እጅግ አዝናኝ አድርጎት ነበር። ምንም እንኳን ስፒድ መጀመሪያ ቢናደድም ቮይቴክ በቅንነትና በደስታ ስላስተናገደው የፖላንድ ቆይታው ስኬታማ ነበር ለማለት ይቻላል። ከዚህ በተቃራኒ በሆንግ ኮንግ የነበሩት አስጎብኚዎቹ ከፍተኛ ትችትን አስተናግደዋል። አስጎብኚዎቹ ስፒድን ወደ ታዋቂ ቦታዎች ከመውሰድ ይልቅ የራሳቸውን ሬስቶራንት
ሬስቶራንት ለማስተዋወቅ ረጅም ሰዓት በማባከናቸው ደጋፊዎቹ ተቆጥተው ነበር። ስፒድ በደጋፊዎች ተከቦ ሲቸገር፣ እነሱ ግን በስልካቸው ላይ በማተኮር ቸልተኝነትን አሳይተዋል። የአይሾ ስፒድ የፔሩ ቆይታ ግን ልክ ቻይና ውስጥ እንደነበረው ጉብኝቱ አልነበረም። አስጎብኚው አንዲ ማሪኖ ስፒድን እንደ ንጉሥ ተንከባክቦ ነበር ያስተናገደ። የሊማ ከንቲባ ቤተ መንግስት ድረስ በመሄድ ስፒድ ለአንድ ሰዓት የከተማዋ ከንቲባ ሆኖ የተሾመበት ጊዜ በፔሩ ታሪክ ትልቅ ቦታ የሚሰጠው ነበር። በቀጥታ ስርጭቱ ወቅት አንዲ እንዳስጎብኚ ብቻ አልነበረም። ስፒድ በሊማ ጎዳናዎች ላይ በሺዎች በሚቆጠሩ ደጋፊዎች ተከቦ በነበረበት ወቅት አንዲ በሰውነቱ ስፒድን ከግርግር ሲከላከል ነበር። አንዲ ደጋፊዎቹን በስነ ስርዓት እንዲቆሙ በስፓኒሽ ቋንቋ ሲያስተባብርና ስፒድ ደህንነት ተሰምቶት የስትሪም ፕሮግራሙን እንዲያደርግ ትልቅ መስዋዕትነትን ከፍሏል። በፔሩ ቆይታቸው አንዲ ስፒድን የሀገሪቱ ባህላዊ ምግብ ወደ ሆነው ኩይ የተባለውን የተጠበሰ የአሰማ ስጋ እንዲቀምስ ወስዶት ነበር። ስፒድ ምግቡ ሲቀርብለት መጀመሪያ ቢነደግጥም አንዲ ስለ ምግቡ ታሪካዊ ጠቀሜታ በዝርዝር አስረድቶታል። ስፒድ ምግቡን ከቀመሰ በኋላም ያሳየው አስቂኝ ፊትና አይጥ እየበላው ነው የሚለው ቀልዱ በወቅቱ የነበረውን ስትሪም እጅግ አዝናኝ አድርጎት ነበር። አይሾ ስፒድ በፔሩ በነበረበት ወቅት ፖሊሶች በሞተር ሳይክል አጅበውት ነበር። አንዲ ፖሊሶቹን ስፒድን በክብር እንዲያጅቡት በማስተባበር ረገድ ትልቅ ሚና ተጫውቷል። እንዲያውም ስፒድ በአንድ ወቅት በአንድ የፖሊስ ሞተር ሳይክል ላይ ወጥቶ ደጋፊዎቹን ሰላም ሲል አንዲ ባጠገቡ ሆኖ እንዳይወድቅ ሲደግፈው ነበር። አንዲ ለስፒድ የፔሩ ኩራት የሆነውን ኢንካ ኮላ የተባለውን ባለቢጫ ቀለም ያለው ለስላሳ መጠጥም አስተዋውቆት ነበር። ስፒድ መጠጡን ከቀመሰ በኋላ የከረሜላ ጣዕም አለው በማለት መጠጡ እንደተመቸው ገልጾለታል። ይህ አጋጣሚ በፔሩ ደጋፊዎች ዘንድ ትልቅ አድናቆትን አትርፎለት ነበር። ምክንያቱም ደግሞ መጠጡ የሀገሪቱ ምልክት ተደርጎ ስለሚወሰድ ነው። ስፒድ ወደ ማቹ ፒቹ አካባቢ ባይሄድም በሊማ ከተማ ውስጥ አንዲ ላማ የተባሉትን የደቡብ አሜሪካ የግመል ዝርያ ያላቸውን እንስሳቶችን እንዲያይ አድርጎት ነበር። ስፒድ ከላማዎቹ ጋር ለመጫወትና ለመጮህ ሲሞክር አንዲ ላማዎቹ ሲናደዱ የመጥፋት ባህሪ ስላላቸው እንስሳቱ እንዳይተፉበት ሲያስጠነቅቀውና ሲጠብቀው ታይቷል። ይህ ብቻ አይደለም። አንዲ ስለ ፔሩ ታዋቂ እግር ኳስ ተጫዋቾች እንደ ፓውሎ ጓሬሮ ያሉትን ተጫዋቾች እያነሳ ለስፒድ አጫውቶታል። በተጨማሪም ስፒድ የፔሩን ብሔራዊ ቡድን ማሊያ ለብሶ በታየበት ወቅት አንዲ ስለ ፔሩ ደጋፊዎች ስሜታዊነትና ለእግር ኳስ ያላቸውን ፍቅር በዝርዝር አስረድቶታል። በጉዞ መጨረሻ ላይ ስፒድ ለአንዲ ያለውን አክብሮት በግልጽ በመንገር በጣም ጎበዝ ሰውነ፣ በጣም ጠብቀኸኛል በማለት አመስግኖታል። አንዲም ለስፒድ የፔሩን ባህላዊ ኮፍያ ወይንም ቹሎ በመባል የሚታወቀውን በስጦታ መልክ አበርክቶለታል። ይህ ቆይታ ከጥቅም ይልቅ እውነተኛ ወንድማማችነት የታየበት አጋጣሚ ነበር። በመጨረሻም በቻይና የነበሩትን ሁለት አስጎብኚዎች እናወዳደር፣ ማይሊስ ሞሪቲ እና ቻይናዊው አንክል። ማይሊስ የተባለው አስጎብኚ ስፒድን ልብስ ደስ አይልም በማለት ደጋግሞ ሲሰድበውና ጸጉር ቤት በነበሩበት ወቅት የተሳሳተ ትርጉም በመተርጎም ስፒድን ሲያበሳጨው ታይቷል። በሌላ በኩል ደግሞ አንክል የተባለው የቻይና ተወላጅ የሁሉም ተወዳጅ ሆኖ ነበር። ይህ ሰው ያለምንም ክፍያ ስፒድን እየተከተለ ባህላዊ ምግቦችንና መጠጦችን በነፃ ሲጋብዘውና በፍቅር ሲንከባከበው ነበር። ስፒድ ከዚህ ደግ ሰው ጋር በመለያየቱ በጣም አዝኖ አንድ ቀን ወደ አሜሪካ እንደሚወስደውም ቃል ገብቶለታል። በአጠቃላይ የስፒድ የጉዞ ተሞክሮዎች የሚያሳዩን አስጎብኚዎች ለአንድ ተጓዥ ያላቸው ሚና ምን ያህል ትልቅ እንደሆነ ነው። አንዳንድ ሰዎች የሰው ዝና ላይ ለመንጠልጠል ሲሞክሩ እንደ ፖግባና እንደ ቻይናዊ አንክል ያሉ ሰዎች ግን እውነተኛ ደግነትን አሳይተዋል። እናንተስ ከነዚህ ሁሉ አስጎብኚዎች ይበልጥ የወደዳችሁት ማንን ነው? አስተያየታችሁን በኮሜንት ላይ አስፍሩልን። በእኛ በኩል ለዛሬ ያዝነውን ፕሮግራም ጨርሰናል። በሌላ አዝናኝ ፕሮግራም እስከምንገናኝ ሰላም ሁኑ።